ፍራንክ መንገዱን እየሄደ ያለው አንድ ሰው ካልተፋለምን ብሎ ፍራንክን አስጨንቆት። በመጀመሪያ ፍራንክ የተማረው ኃያል ማርሻል አርት ነው። ከሰውየው ጋር ያለመፋለም ፈልጎ ነበር። ይሁን እንጂ ሰውየው እሱ በቅማማ ቁጥር ሰውየውን እንደተፈራ ብሎ አድርጎ አስበዋል። ለግዴታ ለመፋለም ወስነዋል። በፊልሚያ ጊዜም ፍራንክ አስቀድሞ አስጠነቅቆ ነበረ። ሰውየውን በቀላል መሬት ላይ ጥለዋል። በሌላ በኩል ደግሞ የፍራንክ ተፋላሚው መንገድ ላይ ሲያገኝ ሳይሆን ሰውዬ ሆም ብሎ ለሱ ተዘጋጅቶ ነው የመጣው። ይሄም የታወቀበት ፍራንክ ጨረሩን አለመቻሉን አውቆ ጨረሩን አዘጋጅቶ ነው የመጣው በመጀመሪያ። በዚህ መሃል ግን ሰውዬው ፍራንክን ቀጠቀጠው። ፍራንክ ምንም እንኳን ፍራንክ ጎበዝ ተፋላሚ ቢሆንም በጨረሩ በኩል ደግሞ በጣም ደካማ ጎኑ የሱ ደካማ ጎን ነው እና በአጋጣሚው ሰውየውን ፍራንክን መጥቶ መሬት ላይ ዘረረው። ፍራንክ ደግሞ በበኩሉ ሰዎች ደካማውን አይቶ እንዳያጠቁ ሌላ ትምህርት ተምሯል። ትምህርቱ ደግሞ አይኑን አስሮ በድምፅ ብቻ እሱም መፋለም ነው። ፍራንክ አይኑን ጨፍኖ ሰውየውን የሱ እንቅስቃሴውን ብቻ በመከታተል ፍራንክ ደግሞ ሰውየውን መሬት ላይ ዘረዋል። ፍራንክ ደግሞ ጨረሩን እንትን ለማድረግ ረጅም ጊዜ ይሄንን አይኑን አስሮ ፊልማውን ለማምደዋል ልምድ አለው። ይህ ሰውዬ ካልተፋለምን ብሎ ፍራንክን ያስጨነቀው ፍራንክ ደግሞ መንታ ወንድሙን እየፈለገ እየሄደ በነበረ ጊዜ ነው። ረጅም ጊዜ መንታ ወንድሙን እየፈለገ ሲሆን አሁንም ጊዜ እሱን እየፈለገ ነው። አንድ ቀን ፍራንክ ሞተሩን እድሳት ካደረገ በኋላ ወንድሙን በመፈለግ መንገዱን ቀጥለዋል። በመንገዱ ላይም ጫካ ውስጥ ሲደርስ እንግዳ ሲያጋጠመ ሲሆን እዛ ውስጥም ያለው ሰውየው መጥፎ አደገኛ ነበረ። ሰውዬም ወዲያም ከፍራንክ ጋር መፋለም ጀመረ። ፍራንክ ሁሉ ጊዜ ሰው መንገድ ላይ እየሄደ ከሱ ጋር ይፋለማል። ደግሞ ለሱ አዲስ አይደለም ከሰው ጋር መፋለም። መንገድ ውስጥ በጫካ ውስጥ ያለውን ሰውዬም አለመጉዳት ራሱንም አለመጥቃት ብሎ ሰውየውን እንትን እያለ ቀስ እያለ ይመጣዋል። ሰውየውን እዛ ጫካ ውስጥ ጥሎ ሲሄድ ቢሆንም ግን ሰውየው መሄድ አትችልም ብሎ ሽጉጡን ከኋላው ደቀነበት። ፍራንክም ይሄ ነገር ግራ ገባ። ታሪካዊ የሆነ አንድ መጽሐፍ እየጠየቀ ነው። መጽሐፉ የቱ ጋር እንዳለ ፍራንክ ተናገር እያለ ነው። ፍራንኩ ደግሞ እኔ ጋር አይደለም ብሎ ቦርሳውን አንስቶ እላው ላይ አደረገ። ወንድሜ መንታ ወንድሜ ጋር ነው ያለው አይደለም አንተ ጋር ነው እያለ በመጽሐፉ ጉዳይ እየተከራከሩ ነው። እኔ የሚፈልገው እሱ መጽሐፍ ነው። መጽሐፉ ግን እኔ እጅ ሳይሆን መንታ ወንድሜ እጅ ነው ያለው እያለ ነው ፍራንክ። እንግዳ ሰውየው ደግሞ ፍራንክን አላምንም ብሎ ቦርሳ ውስጥ ያለውን ዕቃ አሳየኝ እያለ ነው። እዚህ ሰዓትም ፍራንክ ልክ ቦርሳውን አሳያለሁ ብሎ ዘሎ ሰውየው ላይ ወጥቶ ሰውየውን አጋደመው እዛ ላይ። በአሁኑ ሲፋለም ፍራንክ ደግሞ እንደመጀመሪያው ለሰውየው ላላ እያለ አይደለም፣ በልክ እየመታ ነው ሰውየውን። ልክ አስገባለሁ እያለ ሰውየውን ደግሞ እየተሯሯጠ ነው መሬት ላይ። መጀመሪያ ላይ ሰውየውም በህይወት እንዲኖር ፍቃድ ሰጥቶ ነበረ ፍራንክ። አሁን ግን ገድዬ መሄድ አለብኝ ብሎ ወስኗል። ሰውየው ግን እድሉን አልተጠቀምም። በዛኑ ሰዓት ይወጣል። ፊልሙ ይህንን ተከትሎ ከዓመታት በፊት የተፈጸመ ነገር ያሳየናል። ፍራንክ ከዓመታት በፊት ባለቤቱን አስፈቅዶ ማርሻል አርት ልማራለሁ ብሎ እሷን አስፈቅዶ ነበረ የሄደው። ሰላም የሚወስደው ሜርኮን የሚባል ሴትዮዋ በጣም ማርሻል አርት የምታውቀው ስትሆን ምሁር ናት። በቃ በማርሻል አርቷ ብቻውን አይደለም የሄደው ፍራንክ ደግሞ ከሌላ ሰዎች ጋር ሄደው ወደዛ ስልጠና ለመውሰድ። መንታ ወንድም ማርቆን አብሮ ነው ያለው። ሴትዮዋ ደግሞ እነሱን ሁለቱም አየችና አንዷን አባረረች። እዚህ ከደረሱ በኋላ ግን ሁሉ ነገሩ እንደሚፈልጉት እየሄደ አይደለም፣ በራሱ መንገድ እንጂ። አስተሯ ማሰልጠን የምትፈልገው ከሁለቱ አንድ ብቻ ነው አለች። እሷን ምርጫ ፍራንክ ነው አለ። ሞይኮን ደግሞ ሂድ አለችና እሱን አባረረች። እሱም ተስፋ ቆርጦ ምንም ሳያደርግ ምንም ሳያቅማማ ተነስቶ ወጣ ሄደ። ፍራንኮም ከሄደ በኋላ በሌላ በኩል ደግሞ ማርከር የሚሰለጥለው የተለያየ ስራውን እየሰራ ከማርሻል አርት ሴትዮዋ ጋር ዝም ብሎ ይኖራል። ሌላ ስራ እያሰራች ነው እሱ በእጅም በአካልም እያለች። በቤት ውስጥ ያለው ስራ ሁሉ ያሰራች። ከባባድ እንጨቶችን በመሸከም ሰውነቱን አዳዲስ ስፖርት በማሰራት ራሱን እያጠነከረ ነው። ማስተሯን ደግሞ በበኩሏ አካል ብቻ ጠንካራ መሆን በቂ አይደለም፣ ጠንካራ መሆን ያለበት ጭንቅላትም ጠንካራ መሆን አለበት፣ የማስታወስ ብቃት አዳዲስ ነገር ሁሉ እንዲሰራ እያለች ሌላም ስፖርት አስጀምራለች። አሁን ግን ፍራንክን ጀምሮ ሌሎች ሰዎች 3 ሰው ከሱ ጋር እየሰለጠኑ ነው ሴትዮዋ ጋር።
አንድ ቀን በእጅጉ እየሄዱ እያለ የማስታወት ብቃታቸውን እያየ ሲሆን የሆነ ድንገት ሾክሾክታ ሰሙ። ተማሪዎቹም ወደዛ ሲያዩ ወደ ዛፍ በኩል እንደነሱ ተደብቆ ስልጠናውን እየወሰደ ያለው ሰው አዩት። ተደብቆ እየተማረ ያለው ማርኮን ነው። ማርኮን በማስተሯ ከተባረረ በኋላ እሺ ብሎ ወደ ቤት ቢሄድ ቢያስመስለውም ወደ ቤት አልሄደም። ተደብቆ ጫካ ውስጥ ከነሱ ስር እያየ እየተማረ ነው። ገና እያየችው ምንም አንድ ፈተና እንኳን ሳትሰጥ ደካማ ነህ ብለው አባረረች ማርኮን። እሱም ተደብቆ እየሰለጠነ ነው ከነሱ ስር። ከጥቂት ቀናት በኋላ እነ ፍራንክ ወሳኝ ስልጠና እየወሰዱ ነው። ከማናቸውም በላይ ይሄ ስልጠና ለፍራንክ ያስፈልገዋል። ስልጠናው ደግሞ አይኑን ካሰሩ በኋላ ያጉቶ ሳይነካ ቦታ በቦታ ወደ ውጭ መውጣት ነው። ወደ ኋላ የማስታወስ ብቃታቸውን በደንብ እንዲጨምር ሲሆን ይሄን ነገር ሲያደርጉ የጨረር ፎቢያ ያለበት ለፍራንክ ደግሞ እጅግ አስፈላጊ ነው። ፍራንክም ይህንን ስልጠና እያደረጉ ያለ ማስተር በድንገት መጣለች። በትልቁ ጉቶ ላይ የተቀመጠውን ቅርጫት በመጠቆም እጃቸውን ሳይጠቀም ከመሬት ዘሎ በእጅ ብቻ እዛ ላይ እንዲቆሙ አዛቸዋል። ነገሩ የሚሆን ባይሆንም እሷ ግን ራሳቸውን ብቻ አሳምኑ ይሆናል የማይሆን ነገር የለም ብሎ የአካት ብቃታቸውን እያረጋገጠች ነው ለነሱ። በመኮሩት ሰዓትም ልሳካላቸው አልቻለም። እነሱ ግን ራሳቸውን ስላሳመኑ ነው አይሆንም ብሎ። ምላሹ ደግሞ ማስተሯ ቃል በቃል የተናገረችውን በአካልም ዘላ እሷ እዛ ላይ ቆማ አሳየችው ለነሱ። የምታደርጉት ነገር ሁሉ ከአፋቸው የሚወጣ ቃል ኃይል አለው ብላ ተናገረች ማስተሯ። ይሄ ነገር አልችልም አይቻልም ካላችሁ ሰውነታችሁ በምንም ታምር አይችልም። በቃ በቃላችሁ አሳምናችኋል፣ ስላመናችሁት ነው። እናንተ ግን እንደምትችሉ ለራሳቸው ብትነግሩ በቃ እንደምትችሉ ትችላላችሁ ማለት ነው። በዛ ቀን ምን ነው ሄዳይ ብሎ አንድ ተማሪ ሄዷል ወደ ቤት። አሁኑም ሰዓት ፍራንክን ጨምሮ 2 ሰው ብቻ ነው የቀረው እሷ ማስተሯ ጋር። ከዚህ በኋላ ለ6 ወር እጃቸውን ብቻ ነው የምትጠቀሙ፣ እጃችሁን አትጠቀሙ፣ እግራቸውን ብቻ ነው የምትጠቀሙ ብላ ነገረች። ዛሬ ሌላ አዲስ ስፖርት እግራቸውን እሰሩት አለችና እግሩ ከታሰረ በኋላ በእጅ ብቻ ስትሄዱም ስታንሱም ስትሰሩም ሁሉ ነገር በእጃችሁ ብቻ ነው አለች። ማስተሯ ደግሞ እግሩን እርሱት ነው ያለችው። እንዳውም 6 ወር በመሆኑ ተስፋ አስቆራጭ ስለሆነ በእጃቸው ብቻ በመሄድ እየተለማመዱ ነው። ለመዱት በቃ ሰዎቹ። በሌላ በኩል ደግሞ አንዱ ይሄንን ነገር 6 ወር ማድረግ አልችልም ብሎ ቦታውን ለቆ ሄደዋል። አሁን ላይ የማስተር ብቸኛ ፍራንክ ብቻ ነው የቀረው የምማረው ከማስተሯ። ማስተሯን ፍራንክ በርታ እያለች ማስተሯ እያበረታታች በፍቅር ቃል እያናገረች ነው ፍራንክን። ልምምድ በኋላ ምግቡን በደንብ እንዲበላ ራሱን እንደሚጠብቅ ነገር አለች እሷ። ሌላ በኩል ደግሞ እንደ ጥላ የሚከታተለው ማርኮን አሁኑም ድረስ እዚህ ጫካ ውስጥ ይገኛል። እንደ ማስተር ተማሪዎች እሱም እግሩን አስሮ በእጅ እየተንቀሳቀሰ ነው። ይህንን የተመለከተች ማስተሯ ደግሞ ማርኮን በጣም ጠንካራ ሰው መሆኑን ተናገረች። እንዲያውም ጠንካራ ከመሆኑ የተነሳ ከአንተ ሁሉ ይበልጣል አለች። አሁን እሱ ላይ ያለው የተሰበረ ልብ ብቻ ነው። ውስጡ የመማር ጉጉት ሳይሆን የመማር እልህ ነው ያለበት። እነዚህ ሁሉ ምክንያት አንተን የሚበልጥ ይሆናል። አንተ በርትተ መስራት አለብህ ማለት